ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ 57 አሁን ይጀምራል። አበይት ነጥቦች በኢትዮጵያ ብሮድካስቲንግ ኮርፖሬሽን መራጩ ሕዝብ በእውቀትና በምክንያት ላይ ተመስርቶ እንዲመርጥ ዓላማ ያደረገው የፖለቲካ ፓርቲዎች የክርክር መድረክ ዛሬም ቀጥሏል። በባህር ዳር ከተማ የባለፉት የለውጥ ዓመታት ውጤት የሆነው የሌማት ትሩፋት መርሃ ግብር ወደ ዘርፉ የሚቀላቀሉ አምራቾችን ቁጥር በመጨመር ምርትና ምርታማነቱን እያሳደገ እንደሚገኝ ተገለጸ። የባሕረ ሰላጤ ሀገራት የጸጥታው ምክር ቤት የሆርሙዝ ሰርጥ በሚከፈትበት መንገድ ዙሪያ ውሳኔ እንዲያሳልፍ ጥሪ ያቀረበ የሚለውን ደግሞ ሰለሞን ኃይለ ኢየሱስ አባችን ዝለቁ። በቅድሚያም ፕሬዝዳንት ታዬ አጽቀሥላሴ ከቻይና ብሔራዊ ህዝባዊ ኮንግረስ ከፍተኛ ልዑካን ጋር በሁለትዮሽ እንደዚሁም በቀጠናዊ ጉዳዮች ዙሪያ ተወያዩ። በኢትዮ ቻይና መካከል ያለው ንግድና ኢንቨስትመንት እያደገ መምጣቱን በአጽንኦት አንስተዋል። በውይይታቸው የቻይና አፍሪካ ትብብር ፎረም ውስጥ ያሉት 10 ኢኒሺዬቲቮች በተለይም በአራቱ ዓለም አቀፍ ኢኒሺዬቲቮች ማለትም በመንግስት አስተዳደር፣ በደህንነት፣ በቴክኖሎጂና በልማት ዙሪያ ያለውን ግንኙነት ለማጠናከርም ተስማምተዋል። በኢንቨስት ኢትዮጵያና በዲጂታል ኢትዮጵያ ላይ ቻይና በቁርጠኝነት እየተሳተፈች እንደምትገኝም ተገልጿል። በውይይቱም ሀገራቱ ቀጠናዊና አህጉራዊ ጉዳዮች ላይ በትብብር ለመስራት ያላቸውን ቁርጠኝነትም አረጋግጠዋል። በውይይታቸው በሀገራቱ የ10 ዓመት የልማት እቅድ መሰረት ቻይና በመሰረተ ልማት ግንባታ በተለይም በኢትዮ ጅቡቲ የባቡር መስመር ግንባታ ለኢትዮጵያ እያደረገች ያለው ድጋፍ የሚመሰገን ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ተለዋዋጭ በሆነው የባለብዙ ወገን ዲፕሎማሲ ታዲያ የኢትዮ ቻይና ግንኙነት እየተጠናከረ መምጣቱን የሀገራቱ ስትራቴጂካዊ አጋርነትን ያሳያልም ተብሏል። ዘገባው የባልደረባችን ቶማስ ኃይሉ ነው። የመራጭነት ካርድ መውሰድ በሀገር ጉዳይ ላይ የመወሰን መብትን የሚያጎናጽፍ በመሆኑ ተመዝግበው የሰባተኛውን ጠቅላላ ምርጫ ድምፅ መስጫ ቀን በመጠባበቅ ላይ ስለመሆናቸው የጋምቤላ ክልል ነዋሪዎች ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረትም የመራጮች ምዝገባ ሊጠናቀቅ 2 ቀናት ብቻ መቅረቱን ተከትሎ በተለያዩ ሳቢያዎች ካርድ ያልወሰዱ የጋምቤላ ከተማ ነዋሪዎች በዛሬው ዕለት በተለያዩ የምርጫ ጣቢያዎች ካርዳቸውን ወስደዋል። ነዋሪዎቹ ለሀገር ልማትና እድገት ይበጃል ያሉትን እጩ ለመምረጥ ስለመዘጋጀታቸውም ለኢትዮጵያ ቴሌቪዥን ተናግሯል። ባልደረባችን ሚፍታ አብዱልቃድር አስተያየቶችን አሰባስቧል። ተከታተሉትና እንመለሳለን። ዛሬ በምርጫ ጣቢያ ተገኝቼ ድምጽ ለመስጠት የሚያስችለኝን ካርድ ወስጃለሁ። ለዚህም ደስ ብሎኛል። ካርድ ወስጃለሁ። ለምርጫ ዝግጁ ነኝ። ተዘጋጅቻለሁ። አሁን ለመጀመሪያ ጊዜ ነው መሳተፈው ምርጫ ላይ። ደስ ይላል በጣም። ምርጫ ካርድን ኦልሬዲ አውጥቻለሁኝ። የሚሆነኝን ይጠቅመኛል ያልኩትን የዜግነት ግዴታዬን ተወጥቻለሁኝ። መብቴንም እጠይቃለሁኝ። በዚሁ አጋጣሚ ይሆነኛል ያልኩትን ያው እመርጣለሁ ብዬ ተስፋ አደርጋለሁኝ። የምኖረው ጋምቤላ ከተማ ውስጥ ነው። የሚበጀኝን መንግስት ለመምረጥ ተዘጋጅቼ ነው ያለሁት። እሱንም ግንቦት 24 ሲደርስ በምርጫ ያረጋግጣለሁ። የምርጫ ካርድ ለመውሰድ ነው የመጣሁት። ምርጫ ካርድም ያው ተቀብዬ ሄጃለሁ። ደስ ብሎኝ እመርጣለሁ። የራስን መንግስት በራስ ድምጽ መምረጥ እጅግ በጣም ደስ ከሚለው ነገር በጣም ደስ የሚል ነገር ነውና በነጻነት በዲሞክራሲ በነጻነት መጥቼ የራሴን መንግስት በራሴ ፍላጎት እመርጣለሁ። ዛሬ ካርዴን ለመውሰድ ነው የመጣሁት። የሚሆነኝ መንግስት እመርጣለሁ። አልወሰዱም ይውሰዱ። ዝግጅቱ በጣም ጥሩ ነው። በቃ ደስ ይለናል። ለዛኔ በጥሩ ሁኔታ እየጠበቅን ነው። እስከዛ ወስደን ቤታችን እናስቀምጥና ያልወሰዱን ደግሞ ሄደን እንነግራለን። ይህ በዚህ እንዳለ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መራጩ ሕዝብ በእውቀትና በምክንያት ላይ ተመስርቶ እንዲመርጥ ዓላማ ያደረገው የፖለቲካ ፓርቲዎች የክርክር መድረክ ዛሬም ቀጥሏል። ፓርቲዎቹ በማህበራዊ ልማት ፖሊሲ ላይ ክርክር አካሂደዋል። ብሩክታይት አስራት
የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አስመልክቶ ያዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ቀጥሏል። በዚሁ የሀሳብ ገበያ መድረክ ላይ ፓርቲዎች አካታች ማህበራዊ ልማት በሚለው ርዕሰ ጉዳይ ዙሪያ ያላቸውን የተለየ የፖሊሲ አማራጭና የፖለቲካ ፕሮግራም ላይ ተከራክረዋል። በክርክር መድረኩም የተገኙት ኢዜማ፣ ትብብር ለኢትዮጵያ አንድነት ጥምረት፣ ኢሶዴፓና ብልጽግና ፓርቲ ናቸው። ኢዜማ የማህበራዊ ፍትህን በማረጋገጥ ረገድ የዜጎችን መሰረታዊ ፍላጎት የሚያሟሉ ስትራቴጂዎችን አብራርቷል። ኢዜማ የሴቶች የሀብት ባለቤትነት እንዲሁም የውሳኔ ሰጪ ቦታዎችን በተገቢው ልክ እንዲሳተፉ የድካማቸውን ተገቢ ዋጋ እንዲከበርላቸው እናደርጋለን። ኢዜማ አካል ጉዳተኛ ራሳቸውን ችለው በክብርና በእኩልነት እንዲኖሩ የሚያስችል ሀገር አቀፍ የታድሶ አገልግሎት እንዲዘረጋ ያደርጋል። ትምህርት ቤቶች፣ የስራ ቦታዎችና መሰረተ ልማቶች ለአካል ጉዳተኛው ተደራሽና ምቹ እንዲሆኑ ያደርጋል። ኢዜማ አካታች ማህበራዊ ልማት ራዕይ ግልጽ ነው። ኢትዮጵያን መሰረታዊ ፍላጎትና መብት ተሟልቶ ያለምንም አድሎና መገለል በክብርና በነጻነት በእኩልነት የምንኖርባትን ሀገር ማጽናት ነው። ትብብር ለኢትዮጵያ አንድነት በበኩሉ አካታችነትን ማረጋገጥ የሚቻለው የሁሉንም የህብረተሰብ ክፍሎች ድምጽ የሚሰማበት ስርዓት ሲገነባ ነው ይላል። አካል ጉዳተኞች እንደ ማንኛውም መስራት ይችላሉ። እንደ ማንኛውም አእምሯቸውን ተጠቅመው የፈጠራ ስራ ማራመድ ይችላሉ። በአቅማቸው በችሎታቸው የትኛውም ቦታ አግኝተው ማህበራዊ አቅማቸውን በመገንባት በሀገራቸው ተስፋ ኖሯቸው እንደ ማንኛውም ዜጋ ተቆጥረው እንዲሰሩ ትብብር ለኢትዮጵያ አንድነት በግልጽ ያስቀምጣል። የሴቶችንም ልክ እንደዛው ወጣቱም በሀገሩ ተስፋ ኖሮት በሀገሩ ሰርቶ መለወጥ እንዲችል እኛ በፖሊሳችን ውስጥ አካተን አስቀምጠን እየሄድንበት ያለው አለ። ለዚህ ደግሞ ማሳያው ማኒፌስቶችን ውስጥ በግልጽ የተቀመጠ ጉዳይ ነው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ በማህበራዊ አገልግሎቶች ላይ በማጠናከር አቅመ ደካማ ለሆኑ የህብረተሰብ ክፍሎች ልዩ ትኩረት የሚሰጥበትን አማራጭ ለህዝብ ይፋ አድርጓል። ኢሶዴፓ የሰዎችን የመስራት አቅም በማሳደግና የተለያዩ የስራ እድሎችን በመፍጠር እንዲሁም ለሁሉም ዜጎች ሊያገለግሉ የሚችሉ አማራጮችን፣ ፖሊሲዎችንና ፕሮግራሞችን ቀርጾ ስራ ላይ እንዲውል ያደርጋል። አካል ጉዳተኞችን፣ ሴቶችን፣ ወጣቶችንና ህፃናትን፣ ወላጅ አልባ የሆኑትን፣ አረጋውያንን አቅማቸው በፈቀደ መጠን ሁሉ የስራ እድል በማግኘት ከሌላው ዜጋ ጋር ልዩነት ሳይደረግ ሰርተው የሚኖርበትን ሁኔታ ያመቻቻል። ብልጽግና ፓርቲም እስካሁን የተከናወኑ የማህበራዊ ልማት ስራዎችን በማንሳት ወደፊትም ሁሉንም ዜጋ እኩል ተጠቃሚ የሚያደርጉ የፖሊሲ አቅጣጫዎችን አስተዋውቋል። የብልጽግና ፓርቲ የማህበራዊ አካታችነት ልማት እሳቤ ሁሉንም ዜጎች በእኩልነት የሚያካትትና ዘላቂ ልማትን የሚያረጋግጥ ነው። ይህ ማለት በሴቶች እኩልነትና ፍትሃዊ ተጠቃሚነት፣ በወጣቶች ብሩህ ተስፋ፣ በህፃናት መብትና ደህንነት፣ አረጋውያንና አካል ጉዳተኞች እንዲሁም በተጋላጭ ወገኖች ማህበራዊ ዋስትና የሚለካ ተጨባጭ የህይወት መሻሻል ማምጣት ነው። የወጣቶችን የመደራጀት መብት ማክበርና ተሳትፏቸውን ማጎልበት የፖለቲካ ሪፎርሙ ዋነኛ አካል ተደርጎ የሚወሰድ በመሆኑ እስከ 50% የሚሆን ወጣቶች በአመራር ሰጪነት ቦታ ላይ መምጣታቸው ብልጽግና ታሪክ የሰራበት ነው። የሴቶችን ተሳትፎና ተጠቃሚነት፣ የአረጋውያን የአካል ጉዳተኞች መብትና ደህንነት እንዲሁም ለተጋላጭ ወገኖች የህግ ድጋፍ አገልግሎቶችን በማስፋት ማንም ወደ ኋላ የማይቀርበት ከሁሉም ለሁሉም በሁሉም የሆነችን ኢትዮጵያ ለመስራት በቁርጠኝነት ተነስተናል። ይህ የክርክር መድረክ ሁሉም የፖለቲካ ፓርቲዎች እኩል የአየር ሰዓትና የመከራከሪያ እድል እንዲያገኙ ማድረግ፣ መራጩ ህዝብ በእውቀትና በምክንያት ላይ ተመስርቶ እንዲመርጥ ማስቻል፣ የሀሳብ ፍጭቱ በጠረጴዛ ዙሪያ እንዲሆን በማድረግ ምርጫው ፍትሃዊ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ መንገድ መክፈት ነው። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁት ነው። በባህር ዳር ከተማ የባለፉት የለውጥ ዓመታት ውጤት የሆነው የሌማት ትሩፋት መርሃ ግብር ወደ ዘርፉ የሚቀላቀሉ አምራቾችን ቁጥር በመጨመር ምርትና ምርታማነትን እያሳደገ እንደሚገኝ ተገልጿል። በከተማ አስተዳደሩ የገጠር ቀበሌዎችን ጨምሮ ከ38500 በላይ ቤተሰቦች በሌማት ትሩፋት መርሃ ግብር ታቅፈው እየሰሩ ነው። ሳሙኤል ወርቃየው ከስፍራው ተከታዩን አድርሶናል።
ለበርካታ ዓመታት በባህር ዳር ዩኒቨርሲቲ በተለያዩ የአስተዳደር የስራ ክፍሎች ተቀጥሬ ሰርቻለሁ ይላሉ የትናንቱ የመንግስት ሰራተኛ ዛሬ ላይ ደግሞ በዶሮ እርባታ የተሰማሩት አቶ አምሳሉ ጥጋብ። ነዋሪነታቸው በባህር ዳር ከተማ ነው። ከዓመታት በፊት ከመንግስት ስራ ወደ ዶሮ እርባታ ስራ ሲዘዋወሩ ለስራው ካለኝ ከፍተኛ የሆነ ፍላጎት የተነሳ ስለ ስራው የማህበራዊ ሚዲያ አውታሮችን በመጠቀምም ጭምር የተለያዩ ሀገራትን ተሞክሮ በማየት ወደ ስራው ገባው ይላሉ። በዛን ሰዓት እኔ የምጠቀመው ያው ጎግል ላይ በመግባት በማየት ብቻ ነው ስጠቀም ነበርና የተለያየ ቦታ ላይ እየገባሁኝ አይ ነበር የዶሮ እርባታውንና ትንሽ በወረ ወረት ነው እንግዲህ 96 ዶሮዎች ጀመርኩኝ። በእንስሳትና እንስሳት ተዋጽኦ ምርቶች ለሚሰማሩ አምራቾች ሰፊ ትኩረት እየሰጠ የሚገኘው የሌማት ትሩፋት መርሃ ግብር እንደ መስሪያ ቦታ የብድር አቅርቦትና ሌሎችንም በዘርፉ ይስተዋሉ የነበሩ ችግሮችን በመፍታት ጉልህ ሚና እየተጫወተ ነው የሚሉት አቶ አምሳሉ ውጤታማነትን ሰርቶ መለወጥን ዓላማ አድርገው እንደተነሱ በመግለጽ በዚሁ ዘርፍ በመሰማራቴም አሁን ላይ ውጤታማ ነኝ ይላሉ። አሁን ላይ ቢያንስ ከ3000 በላይ ዶሮዎች አሉኝ። አሁን የእንቁላል ዶሮዎች 60 እስከ 100 ባለው ያው የተጣራ እንትን የምትሰራበት ሁኔታ ይኖራል። በእንቁላል ተነስቸና ከወጭ ቀሪ ከመኖ ጋር ባላንስ አድርጌ ስሰራ እንግዲህ በዚህ ልክ የሚሆን ወራዊ ገቢ ይኖራል። በዛም ተባለ በዚህ ያው ቤተሰቦቼን ለጊዜው በጥሩ ሁኔታ እየመራው እገኛለሁ። በባህር ዳር ከተማ እንደ አቶ አምሳሉ የዘርፉ አዋጭነት የገባቸው ወጣቶች በስፋት ወደ ዘርፉ እየተቀላቀሉ ነው። አቶ ኔው ባየም በቁም እንስሳት ማደለብ ስራ ተሰማርተዋል። መጀመሪያ ዝም ብለን ሄደት ገበያ ነበረ። እዛ ወደ ድልብ ገባነ። ያው ቤተሰብ ግዳፍ ላይ ነው እንግዲህ ወደዚህ ስራ የተሰማራን። እዛ ደግሞ ያው መንግስት ይህን ቦታ ሰጠና ቋሚ ማደግ የጀመርነው በዚህ ላይ ነው። በከተማ አስተዳደሩ በሌማት ትሩፋት መርሃ ግብር በአሳ፣ በወተት፣ በዶሮና እንቁላል እንዲሁም በስጋና በማር ምርቶች በትኩረት እየተሰራ ነው ያሉት የባህር ዳር ከተማ አስተዳደር እንስሳትና ዓሳ ሀብት መምሪያ ኃላፊ አቶ ውለተው አዳነ መርሃ ግብሩ ወደ ዘርፉ የሚቀላቀሉ አምራቾችን ቁጥር በመጨመር የእንስሳትና እንስሳት ተዋጽኦ ምርቶችን በማሳደግ በኩል ጉልህ ሚና እየተጫወተ እንደሚገኝ ገልጸዋል። በአጠቃላይ በ125 መንደሮች ላይ ነው እየሰራን ያለ ነው። እስካሁን ከ38540 በላይ ቤተሰቦችን በሌማት ትሩፋት ታቅፈው እየሰሩ ነው ያሉት። የሌማት ትሩፋት ተግባራዊ ከሆነ ወዲህ ዘርፈ ብዙ ጠቀሜታዎችን እያረጋገጠ ያለበት ሁኔታ ነው ያለው። አንደኛ ከፍተኛ ምርት እንዲመረትና ገበያው የኑሮ ውድነት እንዳይገጥመው የማረጋጋት ስራ እየተሰራ ነው ያለው። አሁን በዘርፉ ውጤታማነቱ እየታየ ወጣቶች አሁን ላይ በዚህ አመት እስካሁኑ ድረስ 5479 ወጣቶች ስራ ዕድል ተፈጥሮላቸዋል በቋሚም በጊዜያዊ። ከተማ አስተዳደሩ በዘርፉ ለስራ ማነቆ የሚሆኑ ችግሮችን በመለየትና የብድር የመስሪያ ቦታና የመሳሰሉትን በማቅረብ ለዘርፉ ውጤታማነት በትኩረት እየሰራ መሆኑ የተገለጸ ሲሆን ወጣቶች ወደዚሁ ዘርፍ በመቀላቀል ራሳቸውንና ማህበረሰባቸውን ተጠቃሚ እንዲያደርጉም ጥሪ ቀርቧል። የአዲስ አበባና የሸገር ከተማ አስተዳደር የጸጥታ ተቋማት በቅንጅት መስራታቸው የከተሞችን ሰላም ለማረጋገጥ አስችሏል። የሁለቱ ከተሞች ነዋሪዎችና የጸጥታ አካላት የተሞክሮ ልውውጥ መድረክ በዚህ በአዲስ አበባ ተካሂዷል። ሞላ ለማየሁ ህብረ ብሔራዊነታችን ለአብሮነታችንና ለሰላም በሚል መሪ ቃል በአዲስ አበባ በተካሄደው መድረክ ከአዲስ አበባና ሸገር ከተሞች የተውጣጡ ከ2200 በላይ ነዋሪዎች ተሳትፈዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ባለፉት ጊዜያት የአዲስ አበባና የሸገር ከተሞች የጸጥታ ተቋማት በቅንጅት መስራታቸው የከተሞችን ሰላም ማረጋገጥ አስችሏል ብለዋል። የሁለቱ ከተሞች የፖሊስ መዋቅሮች፣ የደንብ ማስከበርና የሚሊሻ መዋቅሮች፣ የሰላም ሰራዊትና ጋቸና ስርናዎች፣ በርካታ የጸጥታ አጋዥ ኃይሎችና መላው የሁለቱ ከተማ ህዝብ የአካባቢውና የከተማቸውን ሰላም አስተማማኝ ለማድረግ ሌት ተቀን እየሰሩ ይገኛሉ። ሰባተኛው ጠቅላላ ምርጫ፣ ሀገራዊ ምክክር ጉባኤና ሌሎች ትላልቅ ሁነቶች በሰላም እንዲከናወኑ በህብረትና በቅንጅት በመስራት ዘላቂ ሰላምን ማረጋገጥ ይገባል ብለዋል። የሁለቱም ከተሞች የጸጥታ ኃይሎች የበለጠ መተሳሰር ያለባቸው ጊዜም ነው። አጎራባሽ ላይ ያሉ ጋቸና ስርናና የሰላም ሰራዊቶች በእውነት በመቀናጀት መተሳሰር ያለባቸው ጊዜ ቢኖር አሁን ነው። የሸገር ከተማ ምክትል ከንቲባ ጉዮ ገልገሎ በበኩላቸው የአዲስ አበባና ሸገር ከተማ ነዋሪዎች ለከተሞች ሰላም በጋራ ሊሰሩ እንደሚገባ አስገንዝበዋል። ሸገሪ ፊንፊኔን መጋላ ኦቦሌየን ሀርክ ወልቀበችውለን ሆጂ ጉዳት ሆጀተማ ጅራ። በአዲስ አበባና በሸገር ከተማ አስተዳደር ጥምረት ትልቅ ስራ እየተሰራ ይገኛል። ሸገር አዲስ አበባ ያላትን ልምድ በብዙ እየቀሰመች ነው።
በሰላም ዙሪያ የሁለቱ ከተሞች አመራሮች ከምን ጊዜውም በበለጠ መልኩ በጥምረት እየሰሩ ነው። ይህን ደግሞ ህዝቡ ሊያስቀጥለው ይገባል። የአዲስ አበባ ፖሊስ ኮሚሽነር ሌተናል ጄኔራል አስራት ዴኔሮ በበኩላቸው የጸጥታ አመራሩ ከህዝብ ጋር የሚያደርገውን ትብብር ማጠናከር እንዳለበት ገልጸዋል። ህዝብ የመረጃ ምንጭ ነው። ለራሱ ሰላም ሰምቶ ማሳደር የለበትም። የሆነ አዲስ ነገር የሚከሰት ነገር ካለ ሰምቶ ማደር የለበትም። በእለቱ በቅርብ ላለው መሪ፣ በቅርብ ላለው ሰላም ኃይል፣ ፖሊስ አመራር ሁሉ ሪፖርት ማድረግ አለበት። አመራሩ ደግሞ ወስዶ መተኛት የለበትም። ከሁለቱ ከተሞች የተገኙ ተሳታፊዎችም በጋራ ለመስራት ዝግጁ መሆናቸውን የተናገሩት እኛ አንድ ነን። በአንድነታችን ደግሞ መንግስት ባስቀመጠውን አቅጣጫ በጸሎትም ከመንግስት ጎን ሆነን ህዝባችን በአንድ ላይ እናስተምር፣ እንጸልይላለሁ። አዲስ አበባ መልካም ስለሆነች እያደገች እየለማች ስለሆነች ይሄንን ልማቱንም ሰላሙንም አብሮ ተገናኝቶ መጠበቁ፣ መገናኘቱ፣ መወያየቱ፣ ህዝብና ህዝብን ማለማመዱ በጣም አስፈላጊ ነው ነው የሚለው። በጋራ እየሰራን ነውና አሁንም ሰላማችንን አስከብረን ይሄንንም ምርጫ ይሁን ይሄንንም ኮንፈረንስ በሰላም እንወጣለን የሚል ተስፋ አለን። እንደሸገር የአዲስ አበባና የሸገር ከተማ አስተዳደር የጸጥታ ተቋማትና ህዝብ በቅንጅት በመስራት ሰላምን ለማጽናት እንደሚሰሩ ጠቁሟል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የባህረ ሰላጤው ሀገራት የጸጥታው ምክር ቤት የሆርሙዝ ሰርጥ በሚከፈትበት መንገድ ዙሪያ ውሳኔ እንዲያሳልፍ ጥሪ ያቀረቡ። ምክር ቤቱ ጉዳዩን ዛሬ ሊመለከተው ቀነቀጠሮ ይዟል። የመካከለኛው ምስራቅ ጦርነት ታዲያ ከፍተኛ የመሰረተ ልማት አቅሞችን ኢላማ አድርጎ ዛሬም ተባብሶ ቀጥሏል። ነጻነት ፍቅሩ በመካከለኛው ምስራቅ ሰማይ ስር የሚታየው የሚሳኤል ድምጽና ጭስ ዛሬም አልተገፈፈም። አሜሪካና እስራኤል በጋራ በመሆን ከኢራን ጋር የገቡት ጦርነት ከመቼውም ጊዜ በላይ የተካረረ ይመስላል። በዋሽንግተንና በቴህራን መካከል ያለው የቆየ የጥል መጋረጃ አንዱ የሌላውን የሰላም ጥሪ እንደ ስልታዊ ማታለያ እንዲመለከተው አድርጎታል። በሌላ በኩል እስራኤል ለህልውና የስጋት ነው የምትለውን የኢራን የኒኩለርና የሚሳኤል አቅም መክታት ካልተረጋገጠ ወደ ድርድር ለመምጣት ፈቃደኛ አለመሆኗ የሀገራቱን ቀጥተኛ ንግግር ይበልጥ ውስብስብ አድርጎታል። ትላንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸንፈናል፣ ኢራንን ወደ ድንጋይ ዘመን እንመልሳታለን ማለታቸውን ተከትሎ ኢራን አጸፋይ ጥቃቶችን በአሜሪካና በእስራኤል ላይ ለመፈጸም መዘጋጀቷን የተናገሩት የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ናቸው። ቃል አቀባዩ የአሜሪካ ወዳጅ የቀጠናው ሀገራትም ጥቃቱ አይቀርላቸውም ብለዋል። በጦርነቱ የሆርሙዝ ሰርጥ በከፊል ተዘግቷል። የዳፋው ሰንሰለት ከአካባቢው አልፎ እስከ ዓለም ጓዳም ዘልቋል። የዚህ ጦርነት ጠባሳ በየሀገሩ የኑሮ ውድነትና የደህንነት ስጋት ሆኖ ብቅ ብሏል። በተባባሰው ጦርነት የባህረ ሰላጤው ሀገራት በሆርሙዝ ሰርጥ ላይ የተባበሩት መንግስታት ድርጅት ጣልቃ ገብነትንም ጠይቀዋል። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ባህሬን ባቀረበችው ሀገሮች የሆርሙዝ ሰርጥ ደህንነትን ለማስጠበቅ ሁሉንም አስፈላጊ የሆኑ የመከላከያ መንገዶችን እንዲጠቀሙ የሚያስችል ሀሳብ ላይ ድምጽ ሊሰጥ ቀነ ቀጠሮ ስለመያዙም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰርጡ መዘጋት ዙሪያ አጋሮቻቸውን ሲተቹም ነበር። ጉዳዩ ያሳሰባቸው ከ40 በላይ የሚሆኑ ሀገራት በብሪታንያ ሰብሳቢነት ሰርጡን እንደገና ለማስከፈት በበየነ መረብ ስብሰባም አካሂደዋል። ሀገራቱ የትኛውን አማራጭ እንደሚከተሉ ባይታወቅም ሰርጡ እንዲከፈት ግን ከስምምነት ላይ ስለመድረሳቸው ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግ ጥሪ ሲያቀርቡ እየጨመረ የመጣውን የዋጋ ንረት በማንሳትም ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ ስለመሆናቸው ለጋዜጠኞች ተናግረዋል። በዚህ በእያንዳንዱ ቀን ይህ ጦርነት ሲቀጥል በሰዎች ላይ የሚደርሰው ስቃይ ጨምሯል። የጥፋት መጠኑ እየሰፋ ነው። ንጹሐንን ያለየ ጥቃት እየተበራከተም የሲቪል መሰረተ ልማቶች ኢላማ እየተደረጉና የዓለማችን አደጋዎች እየጨመሩ እየሄዱ ነው። የፖለቲካ ተንታኞች በአንድ ነገር ይስማማሉ። ዲፕሎማሲ የሌለበት ጦርነት ፍጻሜው የጋራ ጥፋት ነው እንደሚሉት ሁሉ አሁንም የዓለም ሀያላን ሀገራት ከቃላት ባለፈ ወደ ተግባራዊና ሁሉንም አካታች ወደሆነ የድርድር መድረክ ካልመጡ ጦርነቱ አጥፊ ሆኖ መቀጠሉ አይቀሬ ነው ሲሉ
የተወደዳችሁ ለአንድ ሰዓት ያልናቸው ዘገባዎቻችን እነኝ ናቸው። ቀሪ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦቼ እንደየቅደም ተከተላችሁ ያገኟችኋል። ምሽቱ 2 ሰዓት ላይ በሌሎች ተጨማሪና አዳዲስ ዘገባዎች ነው የምንገናኘው። መልካም ጊዜ